ልጆች ላይ ኢንቨስት ማድረግ አገርን፣ ወገንን፣ ቤተሰብን መውደድ ማለት ነው። ልጆች የዛሬ አበባዎች የነገ ፍሬዎች ሁሉ ነበር አባባ ተስፋዬ። የነገ ፍሬዎች ላይ ኢንቨስት ለማድረግ መታደልም መቀባትም ሩህ ልቡን እንዲኖረንም ያስፈልጋል። ያልተኮተኮተ ዛፍ ተጣምሞ ያድጋል ይባላል። በልጅነት ልጆችን መኮትኮት፣ በልጅነት ልጆችን ስነ ምግባር ማስተማር፣ በልጅነት መልካም መንገድን ማስያዝ የያዙትን ፍሬ እንዳይለቁ ያደርጋል። የምቀጥለው ተሸላሚያችን ያደረገችው በትክክል ይህንን ነው። ዶክተር ሀዋኒ ንጉሴ አጠር አድርጋ ስለ እሷ ታሪክ እንድታነብልን ፀሐይ መዝገቡን ጋብዛለሁ። ዶክተር ሀዋኒ ንጉሴ ከአባቷ ከፕሮፌሰር ንጉሴ አየለና ከእናቷ ከሲስተር ምህረት ቀና አዲስ አበባ ከተማ ተወለደች። ከፍተኛ ሁለተኛ ደረጃ ትምህርቷን ሎስ አንጀለስ ዌስትቸስተር ሃይ ስኩል ተከታትላ ጨርሳለች። በቻይልድ ዴቨሎፕመንት እና ኤርሊ ቻይልድሁድ ኤጁኬሽን በዲግሪ ተመርቃ የኢንፈንት ሜንታል ሄልት ስፔሻሊስት ሰርቲፊኬት ተቀብላለች። ከዚያም ዶክትሬቷን በኤጁኬሽናል ሊደርሽፕ አግኝታለች። የዶክትሬት ጥናቷን በኢትዮጵያ የቅድመ ትምህርት ስርዓት ውስጥ የአገር በቀል እውቀትና ባህላዊ ልምዶች እንዴት እንደሚካተቱ በጥልቀት የዳሰሰ ነው። የመጀመሪያ ስራን የጀመረችው በዩሲኤልኤ ኤርሊ ኢንተርቬንሽን ፕሮግራም ውስጥ ሲሆን ሲወለዱ ችግር ያለባቸው እድገታቸውን ያልጨረሱና ባልተለመደ መልኩ ኮምፕሌክስ ሲንድሮም የተጠቁ ህፃናትን ከቤተሰቦቻቸው ጋር ቀጥታ ግንኙነት በማድረግና በማገዝ በሙያው አገልግላለች። ሀዋኒ በዩሲኤልኤ አገልግሎቷ የረጅም ጊዜ ሕክምና የሚፈልጉና ከባድ የጤና ችግሮች ያላቸው ህፃናትን ወጣቶች ከማገልገልም አልፋ ከፈጸመቻቸው ከፍተኛ የሙያ ተሳትፎች መካከል አንዱ የጓተማላ ተወላጅ የሆኑ ተጣብቀው የተወለዱ መንትያ ህፃናት ክስተት ነው። በዚህ ውስብስብ የህክምና ሂደት ውስጥ ከኒውሮሰርጀሪ ቡድኑ ጋር በመስራት በቻይልድ ዴቨሎፕመንት ስፔሻሊስት ሙያ ያደረገችው ከፍተኛ አስተዋጽኦ ነው። ሀዋኒ በመንግስት የሚደገፉ የፕሪስኩል ፕሮግራሞች እንደ ሆቴል ኮርፖሬሽን ባሉ ታላላቅ ኮርፖሬሽኖች የህፃናት እድገት እንክብካቤ እና የትምህርት አሰጣጥ ፕሮግራሞች ውስጥ ሰርታለች። በካሊፎርኒያ ግዛት ለዲፓርትመንት ኦፍ ሶሻል ሰርቪስስ እና ካሊፎርኒያ ኮሚሽን ኦን ቲቸር ክሬደንሻሊንግ የህፃናት እንክብካቤ ተቋማትን የሚቆጣጠሩ ባለሙያዎች ስልጠና በመስጠት በፖሊሲ ለውጦችና ማሻሻሎች ላይ በመሳተፍ ጉልህ የሆነ አስተዋጽኦ አድርጋለች። እንደ አውሮፓውያን አቆጣጠር በ2019 ዓ.ም ዶክተር ሀዋኒ ንጉሴ ኤርሊ ቻይልድሁድ ኤጁኬሽን ኢትዮጵያ ወይም ኢሲኢኢ የቅድመ አንደኛ ደረጃ ትምህርት በኢትዮጵያ የተሰኘ ለትርፍ ያልተቋቋመ ድርጅት መስርታለች። የድርጅቱ ዋና ራዕይ ከአካባቢ ማህበረሰቦች ጋር በቅርበት በመተባበር ጥራቱን የጠበቀ የቅድመ አንደኛ ደረጃ ትምህርት በገጠራማ ኢትዮጵያ ለሁሉም ህፃናት ተደራሽ ማድረግ ነው። የመጀመሪያው የመዋለ ህፃናት ወይም ፕሪኬ ትምህርት ቤት በባህር ዳር ከተማ የተከፈተ ሲሆን ቁጥራቸው ከ500 በላይ የሆኑ ህፃናትን ተቀብሎ በማስተማር ላይ ይገኛል። ሰፋፊ የትምህርት ቤት ክፍሎችና የመጫወቻ ሜዳዎች የያዘ ትልቅ ትምህርት ቤት ነው። ሌላው የህፃናት ትምህርት ቤት በደብረ ታቦር ከተማ የተገነባ ሲሆን እድሜያቸው ከ3 እስከ 5 ዓመት የሆኑ 140 ህፃናትን ተቀብሎ ያስተምራል። ያ ብቻ አይደለም፣ በቀን 2 ጊዜ ህፃናቱን ይመግባል። ከዚህ ባሻገር ይህ ፕሮጀክት በዓለም አቀፍ ደረጃ
እውቅና ካለው መሰረተ ልማት ተቋም ኢንስቲትዩት ፎር ሰስቴይናቢሊቲ ኢንፍራስትራክቸር የሚሰጠውን ኢንቪዥን ሰስቴይናቢሊቲ ሰርቲፊኬሽን ለማግኘት ከተመዘገቡ ፕሮጀክቶች መካከል በአፍሪካ ውስጥ የመጀመሪያው ፕሮጀክት ነው። ይህንንም ታሪካዊ ምዕራፍ አስመዝግቧል። ይህ ስኬት ለኢሲኢኢ ወይም የቅድመ አንደኛ ደረጃ ትምህርት ለኢትዮጵያ ዓለም አቀፍ እውቅናን ያስገኘ ሲሆን ድርጅቱ ዘላቂና ለአካባቢው ተስማሚ የትምህርት ዕድል ያስገኘ ሲሆን በተለያዩ ክልሎች የሚኖሩ ሕፃናትን፣ ቤተሰቦቻቸው፣ አስተማሪዎችና ሌሎች የማህበረሰቡ ክፍሎች ያካተተ ፕሮግራሞች በመተግበር ላይ ይገኛል። ዶክተር ሀዋኒ ንጉሴ የሁለት ልጆች እናትና ባለትዳር ናት። ስለ ዶክተር ሀዋኒ አስተዋጽኦ ይህን ካቀረብኩ ለኢትዮጵያ እድገት እጅግ አስተዋጽኦ ያደረጉ ቤተሰቦቿን ሳልጠቅስ ማለፍ አልቻልኩም። አባቷ ፕሮፌሰር ንጉሴ ታላቅ የፖለቲካ ምሁር፣ ታዋቂ የአዲስ አበባ ዩኒቨርሲቲ መምህር፣ የስካንዲኔቪያ አገሮች አምባሳደር ሆነው አገራቸውን ያገለገሉ ሲሆን በ1991 ወደ ካሊፎርኒያ መጥተው ዩሲኤልኤ አፍሪካን ስታዲስ ዲፓርትመንት ሲያስተምሩ ቆይተው በመጨረሻም በጡረታ ተሰናብተዋል። የፕሮፌሰር ንጉሴ አየለ ነፍስ ይማር። እዛ ላይ አላቆመም። እናቷ ሲስተር ምህረት ቀና በዛሬው ጎንደር ዩኒቨርሲቲ የቀድሞ የሕዝብ ጤና ኮሌጅ በኃላፊነት ያስተዳደሩ ሲሆን ቀጥለውም የመጀመሪያው ሴት የቀይ መስቀል ፕሬዚደንት ሆነው አገልግለዋል። በአለርት ሆስፒታል የነርሶች አለቃ ሆነው ሰርተዋል። በ1985 በኢትዮጵያ ለደረሰው ድርቅ ቦታው ድረስ በመሄድ ከመጀመሪያው የእርዳታ ሰጪዎች ቡድን አባላት አንዷ ነበሩ። ሌላ አጎቷ የሲስተር ምህረት ታላቅ ወንድም እውቁ የአይን ሐኪም ዶክተር ጳውሎስ ቀና ይህንን ማቅ ላይ በኢትዮጵያ የአይን ሕክምና ታሪክ የመጀመሪያው የአይን ሐኪም ኢትዮጵያዊና ማየት የተሳናቸውን ወገኖች ብርሃን ያሳዩ እውቅ ሐኪም ነበሩ እና ለሀዋኒ እዚህ ደረጃ ለመድረስ ያ መሰረቷ ይመስለኛል። ዶክተር ሀዋኒ ንጉሴ ኤርሊ ቻይልድሁድ ኤጁኬሽን ኢትዮጵያ የተሰኘውን የግብረሰናይ ድርጅት በማቋቋምሽ ብሎም ለልጆች ትምህርት ቤት በመስራትና በማስተማር ላደረግሽው ተግባር ጳጉሜን የኢትዮጵያውያን የመዝናኛና የባህል ማዕከል የ7ኛ ዓመት ተሸላሚ በመሆንሽ እንኳን ደስ አለሽ እያለ አንድ ልጨምራል። ሀዋኒ በጣም ሀምብል የመጨረሻ ሀምብል እኔ ከማውቃቸው ሰዎች አሳለች። እንኳን ደስ ያለሽ። ተሸላሚ ዶክተር ሀዋኒ ንጉሴ እና ሸላሚ ወይዘሮ ሂሩት ወደ መድረኩ ትመጡልን። የመልካም ሰው ቲቪ ቤተሰቦች እንዴት ናችሁ? ሜክ ሹር ላይክ፣ ሼር፣ ሰብስክራይብ አድርጉልን። ለሌሎች ቪዲዮአችን እንዲደርስ ወደ እናንተ ጥሩ የሆኑ ቪዲዮዎችን ይዘን ለመቅረብ እየሞከርን ነው። ሁላችሁም ቤተሰብ እንድትሆኑ ጋበዝናችሁ። እንወዳችኋለን። መልካም ጊዜ። በእንግሊዝኛ በጣም አጭር ኢንትሮዳክሽን አደርጋለሁ። This evening, after hearing the remarkable biography, it is clear that this award recognizes more than achievement. It honors character. We are celebrating someone who leads with humility, who meets challenges not with ego but with collaboration, and who approaches problems the way a true builder does, thoughtfully, persistently, and always with others at the table. A poet at heart and a self-published author in practice, she understands the power of words, and she has matched those words with action. Founding a non-profit, building a state-of-the-art school in rural Ethiopia where opportunity once felt distant, and organizing the first Adwa celebration in Los Angeles so history could stand proudly in community.
The nonprofit I'm referring to is not just hers, but she's also one of the 18 founders for the Ethiopian community in Los Angeles. She dragged me into it. She's the one responsible. With a steady sense of humor and a spirit that lifts others, she reminds us that leadership is not about recognition, it's about service. It is our honor to present this award to someone who builds institutions, builds bridges, and most importantly, builds people. በአማርኛ ተብያለሁ። ለልጆች አንድ ሰሙ ነበር በእንግሊዝኛ ያደረኩት። ማርኪ እኛ እንደምንጠራት ቤተሰቧን ከኢትዮጵያ ጀመሬ ነው የማውቃቸው። ሁሉም እንደሰማችሁት አኮምፕሊሽ ናቸው። ማርኪ ልዩ ታለንት አላት። ሁሉ ነገር ያስቃታል። ችግርም ሲፈጠር ትስቃለች። ለምን ሶሉሽኑ አላት። ሁሌ ግድ የለም አትጨነቂ፣ ግድ የለም ሶሉሽኑ አለ እሷ ጋር እና ምንም ከባድ ነገር ቢሆን እየሳቀች ነው የምትጨርሰው። ጎበዝ ደግሞ ስትባል አትወድም። በጣም ቀላል እኮ ነው ምንም እኮ አይደለም ትላለች። በጣም ከባድ ነገር እየጨረሰች ሁሉ ነገር ቀላል ነው ለእሷ። ሪሊ በጣም የማከብራት ጠንካራ ሴት ናት። በጣም አመሰግናለሁ። እንግሊዘኛ ከደበላለኩ ይቅርታ። አንዳንዴ ጳጉሜ፣ ዳኒ፣ ፀሐይ በጣም ነው የምናመሰግናችሁ። ከየት ልጀምር ስል ዛሬ መጀመሪያ ያለብኝ ይሄንን ቦታ ያደረሱንን ሰዎች ልጥቀስ። እኔ በሆነም ደብረ ታቦር፣ ባህር ዳርና ሐዋሳ፣ አዲስ አበባ ያሉት እነርሱ ናቸው እዚህ ያደረሱን። ስማቸውም በዚህ ይጀምራል። ደሳለው አለኸኝ፣ ውሉቀን በዛ፣ ውለታው ደሴ፣ መሰረት አዱኛ፣ እንደሻሽ ጫኔ፣ እሸቴ ጥላሁን፣ አሰገደች ሻውል፣ ሄለን አስፋው፣ ፈትለወርቅ ሙልጌታ፣ the construction team at ደብረ ታቦር፣ the staff and teachers at ሽንብጥ and ባህር ዳር፣ the team at Rehoboth Orphanage in Hawassa, ትነበብ ሽታዬ፣ ናርዶስ ካሳሁን። እነዚህ ሰዎች early childhoodን እዚህ ያደረሱ ናቸው። እዚህ ብዙዎቻችሁ ደግሞ ከኛም ጋር ስትራመዱ ቆይታችኋል። ከዚህም በተጨማሪ ኮር ቲም የምንላቸው በአርክቴክትም ሆነ በሀሳብ በጣም የረዱን ቤተልሔም እሸቴ፣ ዮናታን ቸሬ፣ ይስሐቅ ሻታ። ይስሐቅ በአካል አግኝቼው አላውቅም። ድርጅቱን ከጀመርን ጀምሮ ብዙ አንዳንድ ሰዎች በር ይከፍታሉ፣ አንዳንድ ሰዎች ደግሞ በሩን ከፍተው ይቆያሉ። ይስሐቅ ያ ሰው ነው። ቤተሰቦቼ፣ አብሮ አደጎቼ፣ ልጆቼ፣ ባለቤቴ ዛሬ መገኘት አልቻለም። ሰው አርፎ መሄድ ነበረበት። and to everyone who believed in this moment ከየት ልጀምር ስል ዛሬ መጀመሪያ ጠዋት ከደብረ ታቦር ቲም ጋር ስብሰባ ነበረን። ከዛ ልጀምር አልኩኝ። ከዛ ግን ቅድም ፀሐይ እንዳለችው እናቴም አባቴም ኢትዮጵያዊነት፣ ጥቁርነት፣ ሰውነት ከልጅነታችን ጀምሮ ያስተማሩ ናቸው። ከዛ መጀመር አለብኝ። ከልጅነታችን ጀምሮ ሀረር በባቡር ወስደውናል። ወላይታን አውቃለሁ፣ ወንዶ ገነትን አውቃለሁ። አገራችንን በሀሳብ ብቻ ሳይሆን በእጅ በተግባር በልብ እንድናቅ
አድርገውን ያሳደጉ። ከዛም አልፎ ደግሞ ይህን መድገም ስላለብኝ ነው ጥቁርነታችንን ደግሞ በጣም አጥብቀውን ያስተማሩ። እሱን ላለመለየት ሁልጊዜ እናገራለሁ። በ5 ዓመት ውስጥ ብዙ ነገር አድርገናል ደብረ ታቦር ውስጥ እና አንዳንድ ነገሮች እያነሳው ልነግራችሁ እፈልጋለሁ። ይህንን ጁላይ 7000 ብሬክስ ከአዲስ አበባ ደብረ ታቦር መውሰድ ነበረብን። ውጣ ወረዱን እናንተ ታውቃላችሁ። ቅድም ሂሩት እንዳለችው እኔ የሶሉሽን ሰው ነኝ። እናቴ በጣም የሶሉሽን ሰው ናት። ምንም ነገር ችግር ቢመጣም በሽተኛ ቢመጣ ሳቅ ብላ ነበር የምትቀበለው። ቢከሱ ሁልጊዜ መንገድ አለ አይደለኛ ጨርመት ብለን ከተጠቀካየን ልጆች ራሳቸው እነርሱም ይሰማቸዋል። ስለዚህ ሁልጊዜ ክፍት መሆን አለብን። ደብረ ታቦር ደረሰ። ደብረ ታቦር 7000 ብሬክስ እንዴት እናወርዳለን ስንል 3 ተማሪ ቤቶች ሃይስኩለርስ መጥተው ለ3 ሰዓት ያንዳንዱን ብሬክ ያለምንም ክፍያ ያለምንም በደስታ አንዳንዶቻችሁ ቪዲዮ ላይ ታችኋል። ከጨረሱ በኋላ ምን እናርግላችሁ ስንላቸው ትምህርት ቤቱን እንድንጨርስ ደብተርና እስክሪብቶ አሉ። ይህንን የምነግራቸው አንዳንድ ጊዜ እኛ ኢትዮጵያ ችግር ምን እንደሆነ እናቅ ይመስለናል። አጋራንቲው ብዙዎቻችሁ ኢትዮጵያ ችግር ምን እንደሆነ ገና አልተረዳ ነው። ደብተርና እስክሪብቶ ቃል ገብተናል። የዛሬ 2 ሳምንት እቺን ትምህርት ቤት ተንደፋተን ለመጨረስ ስንሞክር 20 ኮንስትራክሽን ወርከሮች ሰኞ ቀን ያለምንም ክፍያ መተን እንረዳለን ብለው ሰሩ። ቅድም እሳቸው እንዳሉት የኢትዮጵያ ሕዝብ በጣም ደግ ነው። በተለይ የሌለው በጣም ደግ ነው። በጣም ምግብ ከሌለው ጊዜውን ይሰጣችኋል። ምግብ ካለው ያካፍላችኋል። ደብረ ታቦር አንደኛው ነገር አካምፕሊሽ ያደረግነው ሚልስ ፍሮም አወር ባክ የሚል ማለትም ፋርም ሰርተናል። ለምን አሁንም ኢትዮጵያ ምግብ የለንም። ብዙ ልጆች በቀን አንዴ ነው የሚበሉት ካገኙ። ከዛ ደግሞ ይሄ ፉድ ስኬርሲቲ ወይም ፉድ ኢንሴኪሪቲ የምንለው የሚቀጥለው ምግባቸው ይምጣ ብዙ አይውድ ወደ 70-80% አያውቅም። ኢትዮጵያ ውስጥ ወደ 40% ስታንቲንግ የምንለው ስታንቲንግ ናቸው ልጆች ማለትም አንጎላቸው አያድግም በምግብ እጥረት በኑትሪየንት እጥረት ምክንያት። አንጎላችን ለእኛ ሲር እንዴት ነው የምንነጫነጨው? እንዲያስቡት ከቀን ወደ ቀን አይደለም፣ ከወረ ወደ ወር አይደለም፣ ከአመት ስታንቲንግ የሚመጣው ከሱ ኑትሪየንት የሆነ ፉድ ከማጣት ነው። እንደዛ ደግሞ ሲሆን ልጅ መማር አይቻልም። ግን እኛ ምንድን ነው የምንጠይቀው? ለምን 12ኛ ክፍል ወደቀ ብለን እንጠይቃለን። ይህን መጠየቅ ያለብን ገና ሲወለድ ይሄ ልጅ ሁሉ ነገር የሚያስፈልገው አለ ወይ ብለን ሁላችንም መጠየቅ አለብን። ይህም እንዲቀርፍ ትልቅ ፋርም ጀምረናል። አንዳንዶቻችሁ አይታችኋል። 3 ስልቻ ድንች አውርተናል። ቢትስ አለን፣ ሁሉ ነገር አለን። በቀን 2 ምግብ እንሰጣለን ማለት ነው። ሌላውም ይሄን ያደረግነው ወደፊት ኢትዮጵያ ልጆች ምግብ ለሌላ ዌስት፣ ኢስት፣ ኖርት፣ ሳውት ሳይሆን ጀርባቸው እንደሚያድግ እንዲያውቁ እንፈልጋለን። ከአሁን በኋላ ምግብ መለመን ማቆም አለብን። በ2023 ደብረ ታቦር እና ባህር ዳር ሲሄድ ቤተሰብ አንድ ላይ ነው። ልጄ ደብረ ታቦር ድረስ መጥቶ ነበረ። ባህር ዳርም አይቶት ነበረ። እዛ ላይ አንድ ሽማግሌ አድርሽልኝ አሉ። ቪዲዮ አለ እና ተነሱና አንቺ የምትሰሪው አለ እዛ ግን የሚማሩበት ኬት ሬት እውነታቸውን ነው። ስንገባ አጎንብሰን ነው የምንገባው፣ ጣሪያው እየፈረሰ ነው አሉ እና እባክሽን ሄደሽልን አሉ። ገብቼም አየሁት። ይሄ በ1973 የተሰራ ትምህርት ቤት ነው። በ1973 ወደ 4000 ተማሪዎች አሁን የሚማሩበታል። እየተፈረፈረ ነው። ቁጭ ሲሉ ልጆች ላያቸው ላይ እየወደቀ ነው። ይሄ እንዴት ትምህርት ቤት እንለዋለን? አንቺ ይህን እያደረግሽ ነው። ብዙዎቻችሁ አላችሁ ውጭ አድርሽልኝ። ይኸው እያደረስኩኝ ነው። እንግዲህ ተቀበሉ። በየወሩ ለብዙ ዓመታት ቲቸር ትሬኒንግ እናደርግ ነበር። በየወሩ
ኢትዮጵያ ውስጥ አንድ የተለመደ ነገር ይሄ ፐርዲየም ክፍያ አንድ ነገር ሲመጣ ይሄን ከውጭ የለመድ ነው እንጂ ከውስጣችን አይደለም። እሱንም መናገር አለብን። ከውጭ የማይሆን ነገር ለምድና ከውጭ ከሚመጣው በእርዳታም ሆነ እርዳታ ሲመጣ ብዙ ነገር አብሮት ይመጣል። የማይሆን ነገር ለምድና ከዛ መላቀቅ ያቅተናል። እሱንም አስለቅቀን አስተማሪዎች በየወሩ እየመጡ ይማሩ ነበረ። ያቆምንበትን ምክንያት የምነግራችሁ እንድታውቁት ነው። አንደኛው ኢንተርኔት አክሰስ ትንሽ ችግር አለ። ግን አንድ አስተማሪ አንድ ስልክ ካላት የ15,000 ብር ስልክ ማለትም ለስተን 100 ብር አይደለም፣ ኢንተርኔት ካላት ብዙ እውቀቶች መቅሰም ይችላሉ። እሱ አቅቶናል። እሱ አንድ ነው። ሌላው ብዙ የፕሪስኩል ተማሪዎች የ10ኛ ክፍል የጨረሱ ናቸው። እሱም ሌላ ችግር ነው። በአንድ በኩል ጥራት ያለው እናቅርብ እንላለን፣ በሌላ በኩል ለአስተማሪ ያለንን ድጋፍ የለም። እሱንም ፕሬሸር ማድረግ እንማር ለማለት ነው። ለብዙ ነገር እንጮኻለን ኢትዮጵያኖች፣ ለትክክለኛው ነገር አንጮህም። እኔ ምን ተማርኩ የሚለው እኔ አካባቢ ያሉ ሰዎች እኛ እነርሱ we think they need us, they don't need us, we need them። ከእነርሱ ብዙ ነገር ተምሬያለሁ። እንዴት በትንሽ ነገር ብዙ ነገር መግፋት እንደምንችል፣ አንድ ነገር አንድ ሀሳብ እንኳን ስትሰጧቸው እነርሱ 10 እርምጃ አድርሰውት ይመጣሉ። ስለዚህ ያንንም ሂዩሚሊቲ እንቀበል። እኛ we're not the saviors። እዛ ሄደን አንድ ነገር ስለጣልን እነርሱ የግድ ሰለብሬት ማድረግ የለባቸውም አይደለ? ግን ራሳችንን ዝቅ አድርገን ምንድን ነው የሚያስፈልጋችሁ ብለን መርዳት መቻል አለብን። አንዳንድ ኦቨርካሚንግ ቻለንጅዝ ብለው የሽንት ቤት ችግር በጣም ብዙ አለ። ለምንድን ነው እሱን የማነሳው? ብዙ በሽታ የሚያያዘው ብዙ በሽታ የሚተላለፈው ቢካዝ አሁንም ይቅርታ አድርጉልኝ ኦፕን ዴፌኬሽን በጣም ብዙ አለ። በዚህም ምክንያት መጀመሪያ ስንሰራ ትምህርት ቤት ሽንት ቤት ነው የሰራነው። ለምን? ከዛ መጀመር ስላለብን ነው። ቅድም እንደተነገረው ኢንስቲትዩት ፎር ሰስቴይነብል ኢንፍራስትራክቸር አፍሪካ ውስጥ የኛ እንግዲህ ኢንፍራስትራክቸር የመጀመሪያው ነው። እሱ ለእኔ ትልቅ ነገር ነው። አገራችንን በጥሩ ነገር ማንሳት አለብን፣ በደህናው ነገር ማንሳት አለብን። ግን እሱን ደግሞ ስላደረግን አይኤስአይ ሌላ 7 ፕሮጀክት በር ከፍቷል። እንደዛም እኛ ማድረግ እንችላለን ማለት ነው። ሌላው ትልቅ አካምፕሊሽ ያደረግነው ማለት ኢትዮጵያ ውስጥ አይዶን ነው እንደምታውቁ ፓብሊክ ፕሪስኩል በ4 ዓመት ነው የሚጀምረው። እንግዲህ ፓብሊክ ፕሪስኩል ደግሞ 80% የሚማረው ነው አይደለም እንዴ? ልጅ እስከ 4 ዓመት ቆየ ማለት አንጎሉ ሄዶ ሊዘጋ ሲል ትምህርት ቤት እንልከዋለን ማለት ነው። ትክክል አይደለም። እሱንም ገፍተን የደብረ ታቦር ትምህርት ቤት የመጀመሪያው ፓብሊክ ፕሪስኩል በ3 ዓመት የሚጀምር አድርገናል። ሆፕፉሊ ፖሊሲው ይቀየራል። ለእንደዚህ አይነት ነገሮች ምነግራችሁ እናንተም ድምፅ እንድትሆኑ ፕሪስኩል በ4 ዓመት አይደለም በ2 ዓመትም መጀመር እንዳለበት ነው። ሌላው ተመልሰን ወደ ኤዶሊ ተመልሰናል በጭቃ መስራት። እሱንም በባህላችን እንድንመለስ ነው። መጨረሻ ማመስገን የምፈልገው ጓደኞች አሉ፣ ቤተሰቦች አሉ፣ ሂሩት አለች፣ እዚህም የተገኛችሁ አሉ። እባካችሁን የምትረዱትን ነገር ጠይቁ። የት ነው ገንዘቡ? እኛንም ጠይቁ። በደንብ እናሳያቸዋለን። መስጠት ብቻ አይደለም፣ የት ደረሰ የሚለውን ጠይቁ። በጣም አመሰግናለሁ። ትምህርት የህይወት ፓስፖርት ነው። ነገን መለወጥ የሚፈልግ ሁሉ ሊኖረው ይገባል ብሎናል ማልኮም ኤክስ። ለነገ ልጆች የምታድዩ ፓስፖርት ትልቅ ስጦታ ነው። ለምታደርጉ ነገር በሙሉ ዶክተር አዋኒ እግዚአብሔር ያክብረልን። እንኳን ደስ ያለሽ።